ገዱ አንዳርጋቸው መልእክተኛ አድርገው ልከዋል። ጥያቄው አሁን አንዳንዶቻችሁ በወቅቱ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር አይደለም፣ በወቅቱ ገዱ አንዳርጋቸው የጠቅላይ ሚኒስትሩ የደህንነት አማካሪ ነው ምናምን በሚል ነው የምትከራከሩት። ዋናው ጉዳይ እሱ አይደለም። ዋናው ጉዳይ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የተናገሩትና ገዱ አንዳርጋቸው የተናገረው ይመሳሰላል ወይስ አይመሳሰልም ነው ጭብጥ ሀሳቡ እሱ መሰለኝ። የሰብአዊ መብት ጥሰት አለ። ይሄ ደግሞ በዓለም አቀፉ ማህበረሰብ ውግዘት ያስከትልብናል። ይሄ ነገር ለግንኙነታችን ጥሩ አይደለም፣ መስተካከል አለበት ጠቅላይ ሚኒስትሩ ብለዋል። ገዱ አንዳርጋቸው ይሄን መስክሯል አልመሰከሩም ነው ጥያቄው። እኔ የሚገባኝ እንደዛ ነው። መስክሯል አልመሰከሩም? ኢሳያስ ጠቅሞቿል ወይ? አብይን ጠቅሞታል ወይ? በደንብ በደንብ ኢሳያስ አፈወርቂ በደንብ ነው አብይን የጠቀመው። በደንብ ተኩላ ፖለቲከኞች በሞሉበት ሀገር ላይ እኔ አንድ የማንኪያ ነገር ተወላጅ 4 ኪሎ ብገባ ተኩላነን፣ ፖለቲከኞቻችን ተኩላነን። ሶላባት ፓወር ፖለቲክስ ነው። ቴዲ የማንኪያ ነገር ተወላጅ ነው። ምንም ደጀን የለውም። ሰራዊቱን አልያዘም፣ ፖሊሱን አልያዘም፣ ደህንነቱን አልያዘም። ገርፈን እናባረው የሚል እሳቤ እንዳላቸው አውቃለሁ። አውቶማቲካሊ አእምሮዬን ማሰራው ከነዚህ ጋር እንዴት ልደባደብ የሚል ነው የሚሆነው። ቢኮዝ እናንተ በድብድ ላለፉት 30 ዓመታት ነገሮቻችንን በውይይት ስንፈታ ታይተን አንታወቅም። ቲፒኤልኤፍ ወይም ደግሞ ኢህአዴግ ባለፉት 27 ዓመታት የፖለቲካ የሀሳብ ነፃነት እንዲንሸራሸር በር ከፍቶ ነበር። ምርጫ ሲሸነፉ አስረክበው ነበር። ቅንጅት ለአንድነትና ለዲሞክራሲ 1997 ምርጫ ላይ አብዛኛውን ቦታዎች አላሸነፈም። ኢህአዴጎች ስልጣን ሰጥተዋል። እሙቴ እንዴት ነሽ? ኢህአዴጎች 1997 ላይ ተሸንፈዋል አልተሸነፉም? ጥያቄው ኢህአዴግ 1997 ላይ በምርጫ ተሸንፈዋል አልተሸነፈም? አብዛኛው ቦታ ላይ እና አስረከቡ፣ ስልጣን አስረከቡ። አዲስ አበባን ብቻ ነው የምንሰጠው አሉ እንጂ አስረከቡ ስልጣን። አዲስ አበባ ላይ ይለኛል እንዴ? አዲስ አበባ ላይ ትለኛለህ እንዴ? አይደለም። አዲስ አበባ ላይ መለስ ዜናዊ የተወዳደረበት አድዋ ላይ ራሱ ተገዳድረው በጥቂት ነው የተሸነፉት። ኦኬ፣ ባለፉት 30 ዓመታት የሀሳብ ነፃነት ነበር። እኔ አሁን የሀሳብ ነፃነት ነበር ካላችሁ ምስጋና ለወቅቱ የማስታወቂያ ሚኒስትር በረከት ስምኦን ይግባና በወቅቱ 1997 ላይ በኢትዮጵያ ታሪክ እንዳየሁት መቼም የሚኖር አይመስለኝም። ምናልባት ከዚህ በኋላ ከዛ ውጪ ኢህአዴግ የፈለጋችሁትን ሀሳብ እንድታንሸራሽሩ ይፈቅድ ነበር። የፖለቲካ ምህዳሩ ሰፍቶ ነበር። በነፃነት ሀሳባችሁን ታራምዱ ነበር። ኢንቫይሮንመንቱ ያ ከሆነ በዚህ ኢንቫይሮንመንት ውስጥ አንድ ሰው 4 ኪሎ ከገባ ተራራን ያንቀጠቀጥን ሸለቆን የቋጠርን ተራራ ያንቀጠቀጥን በዚህ የገባን ምናምን የሚል ኃይል ካለ እንዴት ነው ስልጣናችሁን የምታጸኑት? ካላችሁበት ነባራዊ ሁኔታ በመነሳት ነው ትንታኔ ማቀረበው እንጂ ይሄ ትክክለኛ ነገር ነው እያልኳችሁ አለ። በጉልበት የሚያምን ኃይል ካለ፣ ጦረኛ ኃይል ካለ ብሔር ብሔረሰቦች ተበድላችኋል፣ ተጨቁናችኋል፣ አማራ ገዢ መደብ እንዲያርጓችኋል፣ ጨቁኗችኋል፣ ያለፈው ስርዓት አይመጣም እንዳይመለስ ቀብረነዋል ምናምን የሚባል ትርክት የነበረበት ሀገር ላይ ከመጣችሁ የ4 ኪሎ ስልጣናችሁን ወንበራችሁን እንዴት ነው የምታጸኑት ነው ጥያቄው። ስለዚህ አብይ አህመድ እኔ የሚመስለኝ ካለበት ነባራዊ ሁኔታ በመነሳት ትክክለኛ መንገድ ይሄ ነው ብሎ የተከተለ ይመስለኛል። ራሱ ባሰበበት መንገድ ደግሞ ከሞላ ጎደል እኔ ከራሱ አንጻር ከፖለቲካችን አንጻር
የተሳካለት ይመስለኛል። ባይሳካለትማ ታባረው ነበር እኮ በቃ ሌላ ትንታኔ ውስጥ አትገባ። ባይሳካለት 4 ኪሎ መግባት ትፈልጋለህ፣ 4 ኪሎ ትገባ ነበር። አይ ቲንክ የምትዋጋው የምትንደፋደፈው የምትተኩሰው 4 ኪሎ ለመግባት መሰለኝ አይደል? እውነት ነው ውሸት ነው? የምትዋጋው ለምንድን ነው? የምትዋጋው ለምንድን ነው? ለስልጣን ነው የምትዋጋው። 4 ኪሎ ታዲያ ለምን አልገባህም? 4 ኪሎ መግባት የከለከለህ ምንድን ነው? የከበደህ ምንድን ነው? 4 ኪሎ ለመግባት መንገዱን የጠፋብህ? ቆይ አሁን 4 ኪሎ ለመግባት ጊዜው አይደለም ብለህ አውቀህ ዘግይተህ ነው? ራስን ነው የምጠይቅህ። መግባት አለብህ። 4 ኪሎ መግባት እገባለሁ ብለሃል፣ ታግለሃል። ቲፒኤልኤፍም ይፈልጋል፣ ፋኖም ይፈልጋል፣ ኦነግም ይፈልጋል። እንዳትገባ የከለከለህ ምንድን ነው? የኔ ጥያቄ ዋሻ እየቦረቦረን ነው። ታገስ ይለኛል። ኦኬ ዋሻ እየቦረቦረን ነው፣ ያስኬዳል። ውስጥ ለውስጥ እየመጣን ነው። ድንገት እንገለጣለን። ኦኬ እሱም ሊሆን ይችላል። እንግዲህ አንተ ብትሆን ምን ታደርጋለህ? እኔ አብይ አህመድን ለመጣል ባስብ ተቃዋሚ ፓርቲ ብሆን መጀመሪያ የምሰራው ለመደባደብ ከመነሳቴ በፊት ግራውንድ ላይ ነው የምሰራው። ግራውንድ ላይ ሳትሰራ አየር ላይ መሳሪያ በማወዛወዝ ብቻ ክርስቶስ እስኪመጣ ድረስ ኢንች አትራመድም። ግራውንድ ላይ መስራት ማለት ምን ማለት ነው? መጀመሪያ ሶሻል ሚዲያን በመቆጣጠር ፖለቲካውን መስራት አለብን። ህዝብ አንተን እንዲደግፍና አንተን ጓጉቶ እንዲጠብቅህ ማድረግ መቻል አለብህ። ፖለቲካውን መስራት አለብህ። የአብዛኞቻችሁ ፖለቲካ ህዝብ እንዲደግፋችሁ የሚያደርግ ነው ወይስ ህዝብ እናንተን ጎንዶሮ እንዲላችሁ የሚያደርግ ነው? አንዳንዶቻችሁ እኮ ጎንዶሮ የምትባሉ ናችሁ። እንዴት አንድ ፖለቲከኛ በህዝቡ ዘንድ ጎንዶሮ ይባላል? ጎንዶሮ እንዳትባል እኮ ነው መስራት ያለበት። ግራውንድ ላይ ከሰራ ሌላው ቀላል ነው። ግራውንድ ላይ መስራት ማለት ምን ማለት ነው? ህዝባዊ ድጋፍ መፍጠር ማለት ብቻ ነው። ለምሳሌ የፋኖ ፖሊሲዎች፣ የፋኖ የመታገያ አጀንዳዎች ህዝብ ጓግቶ የሚጠብቃቸው መሆን መቻል አለባቸው። ህዝብን ታሰምጠዋል ወይም ደግሞ ህዝብን ፐርሲዌት ታደርገዋል። እኛ 4 ኪሎ ብንገባ አንድም ሰው ከቤት ንብረቱ አይፈናቀልም። እኛ 4 ኪሎ ብንገባ ግድ ሆኖ እንኳን የሚፈናቀል ሰው ቢኖር ከቤት ንብረቱ ሲፈናቀል አስተማማኝ የሆነ ተለዋጭ ቦታ እንሰጠዋለን። ተለዋጭ ቦታ መስጠት ብቻ አይደለም፣ መንቀሳቀሻ ካፒታል እንሰጠዋለን። መነሻ ገንዘብ ምንሰጠው ገንዘብ ደግሞ ህይወቱን የሚለውጥ ነው። ይህን እንዲህ ስትናገር ህዝቡ አረ ፋኖ መቶ ቤቴ ምነው ባፈረሰብኝ ይላል። ቢኮዝ አንተ አማላ የሆነ ነገር ነው እያቀረብክላቸው ያለው። እኛ 4 ኪሎ ስንገባ እያንዳንዱ ዜጋ ወራዊ የዜግነት ክፍያ ይኖረዋል። ካለው የኑሮ ሁኔታ የኑሮ ውድነት ጋር የሚስተካከል እያንዳንዱ ዜጋ 20 ሺህ የኢትዮጵያ ብር እንከፍላለን። ልታደርግ ትችላለህ፣ ላታደርግ ትችላለህ አይደል? አንተ ነው የምታውቀው። ግን ማስመጫ መንገድ ነው። በሚቀጥሉት 3 አስርት ዓመታት እያንዳንዱ ኢትዮጵያዊ የራሱ ቤት እንዲኖረው እናደርጋለን። እኛ 4 ኪሎ ስንገባ አንድም ኢትዮጵያዊ ለመብራት አይከፍልም፣ ለውሃም አይከፍልም። ለሰራተኞች ደሞዝ እንጨምራለን። ለሕክምና ባለሙያዎች አሁን ያሉ ደሞዛቸውን በ5 እጥፍ እናሳድጋለን። ማንኛውም ብሔር ብሔረሰብን ባሉታዊ መንገድ የሚናገር ፖለቲከኛ እድሜ ልክ ይፈረድበታል። ምናምን እኮ ማለት ያለብን አንተ የምታወራው ምንድን ነው? ያንተን ፖለቲካ ሲሰሙ አሁን እንደዚህ ስትላቸው ሰው ይጓጓል፣ በባህሪው ይጓጓል።
ወይኔ ወይኔ ምነው በመጡልኝ ደሞዛችንን እኮ እጥፍ ሊያደርጉ ነው፣ ደሞዛችንን እኮ ሊያሳድጉ ነው፣ እያንዳንዱ ኢትዮጵያ እኮ ቤት ሊኖረው ነው፣ መብራት እኮ አንከፍልም፣ ለትምህርት ቤት እኮ አንከፍልም፣ ለውሃ እኮ አንከፍልም፣ ወይኔ በመጡልኝ መንገዱ እንዴት ልክፈትላቸው ምናምን ይላል ህዝብ። ወዳስ አንተ የምትሰራው ፖለቲካስ? መጣንልህ ኦሮሞ ጨረስን፣ መጣንልህ ስልጤ አንገትን ከትከሻ ለየ ነው፣ ውሎ ሳድር ጨርቄን ማቄን ሳትል ጥፋ ውጣ ምናምን እንዲህ ይባላል። እንዲህም እያልክ ደግሞ ሰው ደግሞ እንዲደግፍም ትፈልጋለህ። አንዳንድ እንትን መጤነ እቃ ወደ ቀበሌ እንትን ወደ መቀሌ ምናምን እንዲህ ያለ ትንታኔ ተነተናል። አንዳንዶቻችሁ ዘን ህዝባዊ ድጋፍ ደግሞ ትፈልጋለህ። ወይም ደግሞ ነፍጠኛውን ስርዓት ለማጥፋት እየመጣን ነው፣ አማራ ገዢ መደብ ጨቁኖናል፣ በድሎናል ምናምን ስትል ይህን የሚሰሙ የአማራ ሰዎች ሊደግፉ ይችላሉ። በሌላ አባባል ለአቅመ ፖለቲካ ያልደረስክ ብልጠት የሌለህ አብዛኞቻችሁ ብልጠት እንኳን ምን እንደሆነ ማታውቁ ግብርና ከብዷችሁ ወይም ደግሞ 1 ለ5 ተጣምራችሁ ማረስ ሲከብዳችሁ ወደ ፖለቲካ ውስጥ የገባችሁ እናንተ ናችሁ ፖለቲካ የምታበላሹት። እንዴት ንግግር አታውቁም። በነገራችን ላይ አብዛኞቻችሁ ንግግር አታውቁም። አብዛኞቻችሁ ቅልጥፍና የላችሁም። እንኳን ንግግር አይደለም እንኳን ቅልጥፍና አይደለም የግል ታሪካችሁን እንኳን በአግባቡ ማስረዳት አትችሉም። አሁን እናንተን ሰምቶ ሰው እንዴት ሊመሰጥ ይችላል? ፖለቲካ ሰው መመሰጥ መቻል ነው። ማይ ፍሬንድ በሌጦ ትመስጣለህ እኮ። ሁለተኛ በተቆጣጠርክባቸው አካባቢዎች ሆን ብለህ ሌሎቹ እንዲቀኑ አብሶሉት የሆነ ዲሞክራሲ ይሰጣቸዋል፣ ትንከባከባቸዋለሁ ምናምን። አንተ በተቆጣጠርክባቸው ቦታዎች ላይ ምንድነው የምታደርገው? ምንድነው የምታደርገው? እጅ ሲሰልል አገኘሁት ምናምን ብለህ አንገት ትቆርጣለህ፣ እጅ ትቆርጣለህ ምናምን። ይህን ሲያይ ሰው ይረበሻል፣ ይደነግጣል፣ ይፈራል። ብልጠት ይጎላቸዋል። አብዛኞቹ ብልጠት ይጎላቸዋል። ፖለቲካ ደግሞ ብልጠት ካሌለ ብልህ ካልሆንክ ስትናገር ሰዎችን ፐርስዌድ ማድረግ እንደማትችል ካወቅ ፊልዱ ለአንተ አይሆንም። አብዛኞቻችሁ ተሳዳቢዎች ናችሁ እንጂ አብዛኞቻችሁ የግላችሁን ችግር ፍሬም አበጀታችሁ ፖለቲካ አድርጋችሁ የምታቀርቡ ናችሁ እንጂ ምንም አታውቁም። እየሆነ ያለውን ነገር አታውቁም። የህዝቡን ትርታ አታውቁም። የህዝቡን ትርታ ደግሞ ካላወቅ እንዴት ነው ወደፊት ልትጓዝ የምትችለው? እንዴት ነው ልትጓዝ የምትችለው? እንዴ መጣውልህ ቴዲ እያልከኝ እንዴት ነው መመርጠህ? መጣውልህ ቴዲ እያልከኝ ሰይፌን ነው ስዬ የምጠብቅህ ወይስ መንገድ ነው የምከፍትልህ? በቬሪ ፈርስት ቲንግስ ፖለቲካ ውስጥ ከመግባት በፊት ንቃተ ህሊና መመርመር አለበት። ኢንፋክት አብዛኞቻችሁ በህክምና ሰዎች መመርመር አለባችሁ። አንዳንዶቻችሁ ሚዲያ ባለበት ቦታ አትገኙ የተባላችሁ ቀውሶች ናችሁ ሚዲያ ውስጥ ያላችሁት። ይህን ስል ሁሉም ማለት አይደለም። በጣም ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው ማማለል የሚችሉ በውሸት ፖለቲካ መስራት የሚችሉ አጓጊ ነገሮች መፍጠር የሚችሉ ሰዎች አሉ። ግን እንዳለመታደል ሆኖ አብዛኛው ማጆሪቲው ተሳዳቢ ነው። ተሳዳቢ ደግሞ ፖለቲካ ሊሆን አይችልም። ተሳዳቢ ደግሞ ሊያጓጓ አይችልም። እና ያ ይመስለኛል ትልቁ ችግራችሁ። እሺ ሌላ ጥያቄ አለ? ልደቱ አያሌው ትልቅ የመርህ ሰው ነው። በጣም ትልቅ ፖለቲከኛ ነው። የአቋም ሰው ነው። እኔ በኢትዮጵያ ታሪክ የልደቱ አያሌውን ያህል በሲቪል ዲስኦቢዲየንስ ወይም ደግሞ ህዝብ ላይ በመስራት የሚያምን ሰው ገጥሞኛ አቅም በደል ተፈጽሞበትም አሁን በሀገሩ ጉዳይ ተስፋ ያልቆረጠ ሰው ነው። ትልቅ ሰው ነው ልደቱ አያሌው። ትልቅ ፖለቲከኛ ነው። የዛሬ 10 ዓመት የተናገረው ንግግር ዛሬ ላይ ብታመጡለት ልደቱ አያሌው በቃ አቋሙ ያ ነው። ማይቀየር ማይለወጥ ሰው ነው። የአቋም ሰው ነው ልደቱ። እሺ ሌላ ጥያቄ? ቴዲ ከዛፍ ላይ እንዳወረደ አትርሳ ይለኛል። አንደኛው ይሄ ነው። ገና ለገና የማንኪያ ብሔር ተወላጅ መሆኔን ስለሚያውቅ ከዛፍ ላይ ያወረድን እኛንን እያለኝ ነው። ኤንድ
የሚመጣበትን መንገድ እንድከፍትለት የሚፈልገውም ይሄ ነው። በማንነቴ ሲያጠቃኝ። እሺ ሌላ ጥያቄ፣ ምን ያህል ለማንኪያ ብሔር ጠል እንደሆነ ተመልከቱት። የሰሜኑ ጦርነት እንዴት ሊቆም ይችላል? በእኔ እምነት ቲፒኤልኤፍ እና ብልጽግና አብረው ሊኖሩ የሚችሉ ኃይሎች ናቸው ብዬ አላስብም። ይሄን የምለው የአብይ አህመድ አስተሳሰብ ወይም ደግሞ የብልጽግና እሳቤና የቲፒኤልኤፍ እሳቤ የሰማይና የምድር ልዩነት ስላለው ነው። ተፈራርተው ሊኖሩ ይችላሉ። ለጊዜው ሰላም ምናምን ሊባባሉ ይችላሉ። ግን ሰላም ከተባባሉ ጊዜ መግዣ ሊሆን ይችላል አንዳቸው ለአንዳቸው እንጂ ተጠባብቀው የሚኖሩ ነው የሚመስለኝ ሁለቱም። በተረፈ ግን ከሁለት አንዳቸው መክሰም ያለባቸው ይመስለኛል። አሁን ባለው ሁኔታ አይ ቲንክ ስገምት የትግራይ ፖለቲካ እንደነ ሳሚ ዘአክሱማይት በተባሉ በጣም ደም ባላቸው አዲስ አስተሳሰብ ባላቸው አዳዲስ ወጣቶች የሚተካ ይመስለኛል። የቲፒኤልኤፍ እሳቤ ፌድ እያደረገ እየከሰመ አዲስ የትግራይ ወጣቶች ከጦርነት የጸዳ እሳቤ ያላቸው በመላ ኢትዮጵያ የሚፈቀሩ የሚወደዱ የሚገዙ ሌላ አዲስ ኃይል ቢመጣ ይመስለኛል እንጂ ቲፒኤልኤፍ ኤክስፓየርድ አድርጓል። ቲፒኤልኤፍ አይ ዶንት ቲንክ ሰማይና ምድር ቢያልፉ ቲፒኤልኤፍ ድጋሚ ምናልባት ስም ቀይሮ ወይ እንደነ ሳሚ ዘአክሱማይት ውስጥ ገብቶ ድጋሚ ስም ቀይሮ ምናምን ካልሆነ በስተቀር ቲፒኤልኤፍ የሚለው ስም ስደን በኢትዮጵያ ሕዝብ አይ ዶንት ኖ በቃ አንዴ እኮ ከታየህ በኋላ በደርግ ጊዜ የኢትዮጵያ ሕዝብ መንገድ የከፈተልህ አንደኛ ስላላየህ ነው። አስተዳደር አልታየህም፣ አልቀመሰህም ሕዝቡ። በደርግ ደግሞ ሕዝቡ ተሰላይቷል። እውነት ነው ውሸት ነው? ደርግ ጃንሆይን ከስልጣን ካወረደ በኋላ ስልሳዎቹን ረሽኗል። በተለይ ስልሳዎቹ መረሸናቸው አብዛኛውን የኢትዮጵያ ሕዝብ እግዚኦ አስብሏል። ሁሉም የኢትዮጵያ ሕዝብ አዝኗል፣ አልቅሷል። እና ጸሐፌ ትእዛዝ አክሊሉ ሀብተወልድን ስትረሽን የኢትዮጵያ አየር መንገድን የቆረቆሩ ብሔራዊ ባንክን የመሰረቱ የኢትዮጵያን የውጭ ጉዳይ ፖሊሲ ያሳለጡ ያቃኑ ሕግ የጻፉ ኢትዮጵያን በዓለም አደባባይ ወክለው የተከራከሩ ደከመኝ ሰለቸኝ ሳይል ጸሐፌ ትእዛዝ አክሊሉ ሀብተወልድን ስትገድል፣ ልዑል አስራተ ካሳን ስትገድል፣ ልጅ እንዳልካቸውን ስትገድል ያውም ደግሞ በሬዲዮ ኑ ብልሃቸው አንዳንዱ ካልጋ ተነስቶ አንዳንዱ ኦክሲጅን ነቅሎ የኢትዮጵያ ሕዝብ ከፈለገን መንግስት ስማችንን ከጠራ ራሳችንን እንከላከላለን ብለው እነዛ ደካማ ሰዎች ኢትዮጵያን ለማቅናት ሲደክሙ ሲለፉ የኖሩ ሰዎችን ደርጎች ረሸኗቸው። መተው እጃቸውን የሰጡ ሰዎች። ይህን የኢትዮጵያ ሕዝብ ሲሰማ መረረው። ቁጣው ከዛ ይጀምራል። ከዛ በኋላ የተፈጠሩ ፓርቲዎችን ማሳደድ፣ እነ መኢሶንን፣ እነ ኢህአፓን፣ እነዚህን ስታሳድ፣ ፖለቲከኞችን ስትገድል የኢትዮጵያ ሕዝብ አየ። ወጣቶች ተገደሉ። እኔ በደርግ ጊዜ አልተወለድኩም። እኔ በኢህአዴግ ጊዜ የተወለድኩ ልጅ ነኝ። ግን በደርግ ጊዜ የነበረው እጅግ ቅጥ ያጣ ግድያ የኢትዮጵያ ሕዝብ አስመረው። አፈሳ፣ ግድያ፣ ይሄ ሁሉ ተጠራቀመ። ከዛ ይባስ ብሎ 1981 ላይ መፈንቅለ መንግስት አደረጉ ብለህ እነ ፋንታ በላይን ስትገድል፣ እነ መረድ ንጉሴን ስትገድል፣ ስትረሽናቸው ጀነራሎችን እና አማሃ ደስታን ስትገድል ሕዝቡ በቃኝ አለ። ዘንድ ቲፒኤልኤፍን ስላላየ ቲፒኤልኤፍ እንዴት ያለ አስተዳደር እንደሆነ ስለማያውቅ ኢትዮጵያን ከዚህ ጨቋኝ ስርዓት ልገላግል ሲለው በር ከፈተልን። ቢኮዝ በደርግ መሮት ነበር ኢትዮጵያ ሕዝብ።
አቦይ ስብሐት እንደውም በአንድ ኢንተርቪው ላይ እኛ እኮ ደርግን አልተዋጋንም በር ተከፍቶልን ሰተት ብለን የመጣ ነው ይላሉ። ላስደምጣችሁ ይችላሉ። ፋይል ቁጭ ነው ማድረገው ነው። ከደርግ ጋር እኮ አልተታኮስንም እኛ ዝም ብለን 17 ዓመት እንላለን እንጂ እኮ ውሎና አዳራችን 4 ኪሎ ነበር ይላሉ። ጀነራሎቹ መረጃ ሊክ ያደርጋሉ። የመንግስቱ ኃይለማርያም ምክትሎች መረጃ ሊክ ያደርጋሉ። ዜጋው ምግብ ይሰጣቸዋል፣ ጫካ ውስጥ እያሉ መንገድ ይከፍትላቸዋል፣ አማራው ይከፍትላቸዋል፣ ትግራዋይ ይከፍትላቸዋል፣ ኤርትራው ያግዛቸዋል፣ ደቡብ ብሔር ብሔረሰቦች፣ ሌሎች ብሔሮች ኑልን ይላሉ። ይሄ ሁሉ የሆነው በደርግ ስለተማረሩ ነው። ይህን ሰምተ ደርግን ካስወገድክ በኋላ 27 ዓመት ኢትዮጵያን እንድታስተዳድር እድል አገኘ። መጀመሪያ ህዝቡ በር የከፈተልህ በደርግ ስለተማረረ ነው። ከዛ ደግሞ ሰለቸ ህዝቡ። ደርግን እንደዛ አምርረህ አባረ ተማረ ወይም ደግሞ ተማሮ ያባረ ህዝብ መንገድ የከፈተልህ ህዝብ አንተን ደግሞ አይንህን ላፈር አለ። ማፊያ ሆንክ። በተለይ መለስ ዜናዊ ከሞተ በኋላ ማፊያ ሆንክ። የህግ የበላይነት አይከበርም። የፖለቲካ ፓርቲዎች ይዋከባሉ። 1997 ላይ የሆነው የምታውቁት ነው። ግድያ አለ፣ ዝርፊያ አለ። ህዝቡ መረረውና አንድ ከበሻሻ የተወለደ ሰውዬ ጨርቅ ሱሪ በስኒከር የሚያደርግ ኢትዮጵያ ሲል ህዝብ ባህሪው አዲስ ነገር ይፈልጋል። አይኑንም ጆሮውንም አፍንጫውንም ከፍቶ ተቀበለው። ይህን ሰውዬ አንተን ጠላህ ማለት ነው። የአንተ ፋይል ተዘጋ። በቃ እዚህ ጋር ተዘጋ። ያውም 27 ዓመት እድል ሰጥቶ በስብሻለሁ ልታደስ ስትል እሺ ሲል፣ ገምቻለሁ ልታጠብ ስትል እሺ ሲል፣ በጥልቀት መታደስ እያደረግኩ ነው ታገሱኝ ስትል እሺ ሲል፣ ቢፒአር ተግባራዊ እያደረግኩ ነው ታገሰኝ ሲል እሺ ሲል፣ ይሄ ህዝብ ሰለቸውና አባረረህ። በቃ ሳሩም ቅጠሉም ተነሳብህ። አሁን አንተ ተቀምሰ የተተፋ ኃይል እንዴት ነው ድጋሚ ደግሞ ልምጣ የምትለው? አይሆንም። በቃ አንተ ተቀምሰሃል፣ ታይተሃል፣ ሞክረሃል። አሁን የኢትዮጵያ ህዝብ የሚፈልገው ከአብይ አህመድ አሊ የተለየ እሳቤ ያለውን የፖለቲካ ፓርቲ ነው ወይም ደግሞ ታጣቂ ኃይል ነው። ሰማይና ምድር ያልፋሉ እንጂ ደርግን በጣልክበት መንገድ አሁን ያለውን አብይ አህመድን ልጥለው አትችልም። ሰማይና ምድር ያልፋሉ። ቢኮዝ የህዝቡ ንግግር ያን አይደለም የሚያሳየው። ከ10 ኢትዮጵያዊ ስንቱ ነው ናልኝ የሚል የግድ አንተ ወደድክም ጠላህም ከአብይ የተሻለ እሳቤ ማራመድ አለብን። ኢትዮጵያን ሰማይ ጠቀስ የሆነ ሰማይ አጥቀሰ ነው መተንተን ያለብን። ቅድም እንዳልኩ ማማለል አለብን። አብይን ማሳጣት መቻል አለብን። በትንታኔ መብለጥ አለብን። ከአብይ የተሻለች ኢትዮጵያ እንደምትገነባ ለህዝቡ መናገር አለብን። ኑ አማራ ስልጤ ምናምን እያልክ አይደለም። ደሞመንት አማራ ያልክሳል፣ ተበልተሃል። በቃ ቂጥ ገብተሃል። ትግራዋ ያልክሳት በቃ የለን ተበልተሃል፣ ወርደሃል። እንደዛ ኦሮሞ ያልክሳት በቃ እግዚአብሔር ምስክር ነው። ከቁጥቋጦ ውስጥ አትወጣም። ከቁጥቋጦ ውስጥ ከወጣ ከምላሴ ፀጉር ይነቀል። ብሔርን ጠርተ አሁን ባለው ነባራዊ ሁኔታ ከቁጥቋጦ ከወጣ ከምላሴ ላይ ፀጉር ይነቀል። እኔ እናንተን ብሆን ብሔሬን አልጠራም። እኔ በዚህ ሰዓት በሁሉም ኢትዮጵያዊ ዘንድ ተወዳጅ ሆኜ ነው መቅረብ የምችለው የምፈልገው። ገባ አይደለም? ምን የልብህን የምታውቀው አንተ። መጨረሻ ላይ ከገባ በኋላ የምታደርገውን ነገር ታደርጋለህ። ያን ማድረግ ላይ ከፍተኛ ድክመት አለባችሁ። ለጊዜያዊ ጭፈራና አመልማለ ጉሜ ለማለት ምናምን ይመቻል። አሁን ዝም ብለህ ቲክቶክ ላይ መጥተህ ገንዘብ ለመስራት ጊፍት ለመሰብሰብ ምናምን ሞቅታን ለመፍጠር ምናምን በቃ እሱ ይመቻል። ያን ከፈለክ ያ ግን በሲሪየስ ከሆነ 4 ኪሎ መግባት የምትፈልገው በሲሪየስ ከሆነ ኢትዮጵያን ማስተዳደር የምትፈልገው የኢትዮጵያን ህዝብ ልብ ትርታ ማድመጥ አለብን። ስድብ ውስጥ ነው ያለው ወይስ የፖለቲካ ሀሳብ ውስጥ ነው ያለው? ይሄን ራስን ገምግምና እንትን አድርግ። አሁን ባለበት መንገድ ግን አይመስለኝም። እኔ እየመጣ ሲሆን ምንም መደበቅህ ነገር የለም። የሆነ አስፈሪ ነገር እየመጣ ምናምን ሲሆን እነግርሃለሁ። ምንም ልደብቅ አልችልም። በቃ በጣም አስፈሪ የሆነ እውነትም በቃ ህዝብ የተቀበለ እየመጣ ከሆነ እኔ እነግርሃለሁ። አሁን ባለ ሁኔታ ግን አምሶሪ አይመስለኝም። ወይ በኩል ገባሽ እንደዚህ በዚህ እንትን ሾልኬ በጎረቤት በኩል
እስኪ በፖለቲካ በጣም ናላቸው ተይዘው ነበርና ተወጥሮ ነበርና ትንሽ ወደኋላ ራቅ ልትላቸው ትችላለች። ለዚህ ለጨቆን ህዝብ ሪያል ማድሪድ በቂ ነው። ቤተሰብ እንዴት ነው? ገባኝ። የፖለቲካ ሰውዬ እዛው ፍሬን ያዝ ቴዲዬ ነው። ልክ እኔ ቁም ነገር እያወራሁ እያለ ኮመንቱ በሙሉ ሳሮን አስገባ፣ ሳሮን አስገባ፣ ኧረ ሳሮን ይሉኛል። እና እኔ ቤት ያሉ ሰዎች በጣም ነው የሚወዱሽ። ባይገርምሽ እኔም በጣም ነው የምወዳቸው፣ ግን ያስደበድቡኛል። ጋይስ ታፕታፕ እያደረጋችሁ ጥሩ ሰው ናቸው። እውነት ወደው የሚያስቀጣት ምን ማለት ነው? ጋይስ ታፕታፕ እያደረጋችሁ ልጆች በጣም በጣም ነው የሚወዱሽ። ከባድ ነው ፍቅራቸው ላይ ይልኩ። የማድሪድ ደጋፊ ነሽ? ያ ማድሪድን ለመደገፍ ምን አነሳሳሽ? እኔ አነሳሳኝ፣ የራሴ አነሳሳኝ፣ ችሎታቸው አነሳሳኝ። ነው ችሎታቸው ዋይት ኤንድ ብሉ አይ ላቭ ዲስ ከለር ላይክ ይሄን ነው ማለት ከለሩን ስለምትወጂ ነው ወይስ ቲሙን ስለምትወጂ ነው? ቲሙን ስለምወድ ነው። ማዓሬ ንጫወት ተንጫወት ነው። እሺ አስጀምሮ እኔ የባርሴሎና ደጋፊ ስለሆንኩ ነው። የማድሪድ ደጋፊ ሳይ I'm sorry እዛው እንደ ብድ ያደርገኛል። እዛው ማይ ፍሬንድ እሺ ጋይስ መጣ ጀምራል። ጋይስ ታፕታፕ አድርጉላችሁ፣ ታፕታፕ አድርጉ። በጣም ከባድ ትንቅንቅ ነው የሚሆነው ከሳሮን ጋር የምናደርገው ነገር። ውጊያው ከእሷ ጋር ብቻ አይደለም እንደምታውቁት። ኦኬ የፖለቲካ ቶናችን ተዘግቷል። አሁን የጨዋታ ሙዳችን ነው የሚመጣው። ቻናል ቀይረናል። በፖለቲካ ሰዓት ፖለቲከኞችን አስገባና አሁን ባነሳሁት ጉዳይ ላይ እናወራለን። እሺ ትንሽ ልጅ እናወራለን። በአሁኑ ጉዳይ ላይ ሀሳብ አስተያየቶቻችሁን ትሰጡኛላችሁ። አብሽር ታፕታፕ ጉዳይ ታፕታፕ ያደርጋችሁ ሁላችሁም ታፕታፕ ሁላችሁ። ትሪፕል ላይ እንደ ጋይስ ትሪፕል ሽሽጥና መጣው ጋይስ ትሪፕል ጋይስ ታፕታፕ ሁላችሁም ታፕታፕ ጋይስ አሸንፍን ነው። ትሪፕል ላይ እሺ ውዶች መጣው ትሪፕል ውዶች ሁላችሁም ታፕታፕ አድርጉ። አያለቀ ተዘናጋን። እኔ ቀስ እያልኩ ነው እኮ የምገለው። ኦኬ መጣው ጋይስ በቃ ወይ ሂጂና እኔ ተመልሰሽ ተረጋግተሽ ካልሆነ እኔ በአንዴ አልግልም አይደል? አዎ በልቻው ደርሰሽ ነኝ። እኔ ምንድነው ችኮላ? እኔ ይፈጥኑብኛል ጌመሮች፣ ለምን እንደሆነ አላውቅም፣ ያስቸኩሉኛል። እሺ እንዴት ናችሁ? ሌላ ጥያቄ አይ ነው በጣም ነው የሚያስቸኩሉኝ። እና ዩቲዩብ ላይም ስገባ ሰላም ይነሱኛል። ቶሎ ይልካሉ። ከዛ ደግሞ ከገቡ በኋላ ቶሎ ማድረግ የሚፈልጉት ቶሎ አድርገው አይዶ ነው ከምን ጋር እንደሚሯሯጡ አላውቅም። እኔ ፍጥነታቸው ለምን እንደሆነ አላውቅም። ቸኩላሉ ምናምን ቶሎ ምናምን ይላሉ። የሆነ ቦታ ላይ የሆነ አይ ቲንክ አይዶ ነው አልገባኝም። እሺ ሌላ ጥያቄ፣ ሌላ ማህበራዊ ጉዳይ ቴድሮስ አንተም ዳሌ ታያለህ ወይ? እኔ የዳሌ አድናቂ አይደለሁም። ዳሌ ግን ሰዎች ለምን አደነቁ ብዬ አልከራከርም። ስለ እውነት ለመናገር ትክክለኛ ባህሪን ስነግራችሁ ወይኔ ዳሌዋ ምናምን ብዬ ያልኩበት ጊዜ ትዝ አይለኝም። እንዲህ ያለ ነገር እኔ አይቼም አላውቅም። እኔ ከሴት ልጅ ደስ የሚለኝ ስብዕና ነው። ለተቃራኒ ጾታ ከሆነ የምትፈልጉት እኔ ባህሪ ምናምን ነው እንጂ ይሄ እንደዚህ እንደ ጣውላ ነጋዴዎች እና እንደ ድንጋይ ደላሎች ምናምን ዳሌ ምናምን የማይሰው አይደለሁም። እኔ ብርድ በሽተኛ አይደለሁም። እኔ አይዶን ነው እኔ ወይ ስኳር በሽተኛ አይደለሁም፣ ወይ ዶክተር ያዘዘልኝ ሰው አይደለሁም። ዳሌም እኔ እንደዛ ብዬ አላውቅም። ግን ሰው ለምን ወደደ ልል አልችልም። አንዳንዱ ሙቀት ይፈልጋል። እሺ ሌላ ጥያቄ፣ ሌላ ድሃ ነው ወይ? እንደ ማንኛውም ኢትዮጵያዊ ድሃ ነኝ። ድሃ ነኝ ስል ግን እንደ ሀገር ስንሰላ ድሃ ነኝ። በተረፈ ግን በግል ደረጃ ካየኸኝ ተስፋ ያለኝ ወጣት ነኝ። ነገ ኖርለታለሁ ብሎ ዓላማ ያለኝ ሰው ነኝ።
ተስፋ የቆረጥኩ ሰው አይደለሁም። ከፊት ለፊቴ በጣም ወርቃማ እድሎች ይጠብቁኛል ብዬ ተስፋ ማድረግ ሰው ነኝ። ያን በፕላን መመራ ሰው ነኝ። ከድሃ ቤተሰብ መወለድ የኔ ችግር አይደለም፣ የኔ ጥፋት አይደለም። ድሃ ሆኜ መሞት ግን የኔ ጥፋት ነው። እርግጠኛ ሆኜ የምነግርህ የፈለግኩትን አሳክቼ እንደ እግዚአብሔር ፈቃድ እችን ምድር እሰናበታለሁ ብዬ አስባለሁ እንጂ እኔ ተስፋ ያለኝ ወጣት ነኝ። ተስፋ፣ ግብ፣ ራዕይ የሚሄድበትን መንገድ ማቅ ሰው ነኝ። እሺ ሌላ ጥያቄ። ከድሃ ቤተሰብ መወለድ ያንተ ችግር አይደለም፣ ያንተም ጥፋት አይደለም። ቸግሮህ ከሞትክ ግን ያንተ ችግር ነው። ወይም ደግሞ ድሃ ሆነህ ከሞትክ ያንተ ችግር ነው። ፋይት ማድረግ አለብን። እግዚአብሔር ለሁሉም 24 ሰዓት ሰጥቷል። ፀሐይና ዝናብ ለጻድቁም ለኃጢአተኛውም ያዘንባል። አንተ ጊዜን የምታሳልፈው በምንድን ነው? ቀኑን ሙሉ አማራ 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 እያልክ የምትሉ ከሆነ በነገራችን ላይ በጣም ሀብታም የምትሏቸው ሰዎች ወይም ደግሞ ተስፋ ያላቸው ሰዎች ነገ ኖርለታለሁ የሚሉት ዓላማ ያላቸው ሰዎች ብሔር እየጠሩ አፋቸው እስኪግል ሲያወሩ አይታችሁ ታውቃላችሁ? ይሁደም ይፋፋም ሲሉ አይታችሁ ታውቃላችሁ? እኔ አይቻላል። ምን የዘነጠ ቢመስል ሰው ይሁደም ይፋፋም አማራ ኦሮሞ ካለ ያሰውዬ ችግርተኛ ነው ብዬ ነው የማስበው። ድሃ ነው እንጂ ሀብታሞችም አይደለም። ኢትዮጵያ ቀርቶ መላ ዓለም ሰላም እንድትሆንላቸው ነው የሚፈልጉት። ቢኮዝ ተሯርጦ መስራት ይፈልጋሉ። ዱባይ እንዴት ናት? ዱባይ ችግር አለ ወይ ሽት ይላል። ከዛ ፓሪስ እንዴት ናት? ፓሪስ ችግር አለ እንዴ ምናምን ይላል። ለዓለም ሰላም ይጨነቃል ሀብታም። ካጣ ግን አስቸጋሪ ነው። ድህነት ራሱ ያስጨዋል እኮ ታውቃለህ። ድህነት ራሱ ያስጨዋል። የአብዛኞቻችን ለቅሶ በፖለቲካ ፍሬም የተሸፈነ የውስጥ ችግራችን ነው። ፍሬንድ ቢኖርህ እንኳን ይሁደም ይፋፋም ልትል 24 ሰዓት ራሱ አይበቃህም ስራ ለመስራት። 24 ሰዓት ጊዜ የለህም። አሁን ማጣት ነው እንደዚህ የሚያደርገን ችግር ነው። ምንም ችግር የለም፣ እንትን የለውም። ስታገኝ የምናገረው ነገር ይገባሃል። ስታገኝ አማራ ኦሮሞ ትዝም አይልህም። መች ሀገር ሰላም ሆና ወደ ጋምቤላ ሄጄ በሰራው ወደ ባህር ዳር ሄጄ በሰራው አረ ቢዝነሴን እንትን ባልኩኝ ደብል ባደረግኩኝ መልቲፕላይ ባደረግኩኝ ምናምን ነው የምትለው። ማጣት መጥፎ ነው። እሺ ሌላ ጥያቄ። ሀብታም ይሁደም ይፋፋም ሲል አይታችሁ ታውቃላችሁ? ሀብታም ሰው ለምሳሌ አሁን የበላይነህ ክንዴ ልጅ ወይም ደግሞ አንድ ደና ሀብታም ይሁደም ይፋፋም ቁረጠው ምናምን ሲል አይታችሁ ታውቃላችሁ? ሰምታችሁ ታውቃላችሁ? በሆነ አጋጣሚ ፋውል ሰርቶ ምናምን ጃስ ካልተባለ በስተቀር ኖ። ሀብታም በፍጹም አይደለም። ቢኮዝ ሀብትና አመፅ አብሮ አይሄዱም። ድህነትና አመፅ ተናበው ነው የሚሰሩት። ድሃ ስትሆን መናጢ ስትሆን አውቶማቲካሊ አመፀኛ ትሆናለህ ብዬ ነው ማስበው። ገንዘብ ሲኖርማ ሸጠ የምትለውጠው ነገር መልቲፕላይ ምናምን የምታደርገው ነገር ሲኖርማ እኮ በጣም ነው ፋይት የምታደርገው። ጊዜም አይኖርም እና የኛ አብዛኛው እንትናችን ማጣት ይመስለኛል፣ ማጣት ነው። እሺ ሌላ ጥያቄ ስለ ጽንዶ ምን ትላለህ? እናንተ ስለ ጽንዶ ምን ትላላችሁ? ለምሳሌ የፋኖ ደጋፊዎች ጽንዶ የሚባል የለም ይላሉ። አንዳንዶች ደግሞ አለ ይላሉ። የሻዕቢያ ደጋፊዎች አንዳንዶች አለ ይላሉ፣ አንዳንዶች የለም ይላሉ። የጅል ስብስብ ነው፣
ጽምዶ ለበሬ ነው። ቴዲ ቲፒኤልኤፍ ድሃ ሆኖ ነው የሚዋጋው። ቲፒኤልኤፎች እኮ ሀብታቸውን ለማስጠበቅ ነው። የሀብታቸው ምንጭ ኮንፍሊክት ስለሆነ ነው፣ ሪሶርስ ስለሆነ ነው። ሰላም ሆነ ማለት ብዙ የሚጋለጡ ነገሮች አሉ። የሀብታቸው ሶርሱ ያ ስለሆነ ያ ይገባሃል። ዲስትራክት ማድረግ ነው፣ ጥሞናን መስለብ ነው። እሺ፣ ስለ ጽምዶ ምን ትላላችሁ? ጽምዶ ሌባ ነው። እሳትና ጭድ ስብስብ ነው። እሳትና ጭድ ነው። እሳትና ጭድ ነው። እኔ አሁን ማወቅ የምፈልገው ማለት ነው ማወቅ የምፈልገው ነገር በጣም ማወቅ የምፈልገው መጠየቅ የምፈልገው ነገር ለምሳሌ አባት ነህ ልበል። አባት ነህ፣ ልጅ አለ። ልጅን ከገደለብህ ሰውዬ ጋር ያንተን ልጅ ከገደለብህ ሰውዬ ጋር ልጄ ተገሎብኛል ስላለ ከሱ ጋር አላንስ ፈጥረ ሌላ ልጅ ገዳይ ጋር ፋይት ነው የምታደርገው ወይስ ብቻህን በተናጠል ልጄን ገሎብኛል ከምትለው ሰውዬ ጋር ነው ፋይት የምታደርገው? አሁን ጽምዶ የሚሉ ሰዎችን አንድ በአንድ አስገብቼ በጠይቃቸው አንድ በአንድ አስገብቼ ተናገርሽ ብለው ከምሁር እስከ መሀይም ጽምዶ ፈጥረናል ከሚሉት ጋር እዛው ሲዋጉ ታያቸዋላችሁ። እዛው መድረክ ላይ ለምሳሌ የሻዕቢያ ደጋፊዎችን ባስገባ፣ የቲፒኤልኤፍን ባስገባ፣ የፋኖን ባስገባ ፋኖች አሁን ላለንበት የዳረጋችሁን እናንተ ናችሁ። የእናንተ የእጅ ስራ ውጤት ነው። አማራ ገዢ መደብ በሚለው ስንገደል፣ ስንፈናቀል፣ ኢሰብአዊ ድርጊት ሲፈጸምብን እንዲኖር ያደረጋችሁት እናንተ ናችሁ። ጄኖሳይድ ያስፈጸማችሁብን እናንተ ናችሁ። የጊዜ ጉዳይ ነው ምናምን ሲሉ ትሰማቸዋላችሁ። ቲፒኤልኤፎችና ሻዕቢያዎችን ደግሞ ብሰሟቸው ከዓለም አቀፉ ማህበረሰብ እንድንገለል ያደረጋችሁን እናንተ ቲፒኤልኤፎች ናችሁ። በሰሜኑ ጦርነት ሚሳኤል ተኩሳችሁ የጋበዛችሁን እናንተ ናችሁ። በኢትዮጵያ ሕዝብ ዘንድ እንድንጠላ ያደረጋችሁት እናንተ ናችሁ። በባድመ ጦርነት ቦታችንን፣ ግዞቶቻችንን የወሰዳችሁት እናንተ ናችሁ ሲሉ ትሰማላችሁ። ቲፒኤልኤፎች ደግሞ ፋኖችን እናንተ ወራሪዎች ናችሁ፣ ወራሪ ኃይል ናችሁ። ትርክቶቻችሁ፣ ኃይላችሁ፣ እሳቢያችሁ በሙሉ ትግራይን ስለማጥፋት ነው። ምዕራብ ትግራይን ወራችሁ ይዛችኋል። ግዞታችንን፣ ቦታችንን እናስለቅቃለን፣ ከተቻለ በሰላማዊ መንገድ፣ ካልተቻለ ቂጣችሁን ገርፈን ምናምን ይላሉ። አንድ እነዚህ ሶስቱ ኃይሎች ጽምዶ ፈጥረናል ይላሉ። ሐኪም ጋር ሄደው መታየት የለባቸውም ትላላችሁ? ሌላው ይቅር፣ ትንታኔው ይቆይና ዶክተር ጋር ሄደው መታየት የለባቸውም ትላላችሁ? እንዴት ጽምዶ እንደፈጠራችሁ አስረዱን ደግሞ ስትላቸው አናስረዳም፣ ጊዜው አሁን አይደለም ይለዋል። ማስረዳት አለብህ። ማስረዳት ካልቻልክ አልገባህም ማለት ነው። ሶስት ቀውሶች አንድ ቤት። ድል ቢቀናቸው ይጠፋፋሉ ይላል ሳሚ ዛክሱማይ። ትክክል። ጥምረት መፍጠር እኮ መብት ነው፣ ግን አስረዳን። ድጋሚ እንደማትደባደብ አስረዳን። ማስረዳት አይችሉም። የቲፒኤልኤፍ ሰዎች ይመጣሉ። የፌዴራል መንግስቱ በዛላምበሳና በኢሮብ ማህበረሰብ በደል እያደረሰ ያለውን የሻዕቢያ መንግስት ሊያስወጣልን ይገባል። ወራሪውን ኃይል
ህዝባችንን እየበዘበዘ ነው። ማንኪያ እየሰረቁ ነው። ጭልፋ እየሰረቁ ነው። ህፃናቶችን እየደፈሩ ነው። የፌዴራል መንግስቱ ኃላፊነት አለበት፣ ያስወጣልን ይላል። ከሰዓት ደግሞ የሻዕቢያ ሰዎችና የቲፒኤልኤፍ ሰዎች የፌዴራል መንግስትን በሚጥሉበት መንገድ መከሩ፣ ተሰበሰቡ ይለዋል። የህዝብ ለህዝብ ግንኙነት እየፈጠር ነው ይለዋል። በናቅፋ እየተገበያየን ነው ምናምን ይለዋል። ፋኖች ይመጡና በደማችን በአጥንታችን የአማራ ህዝብ አጽመ ርስቱ ወልቃይት ጠገዴን በክንዳችን አስመልሰናል ምናምን ይለዋል። ቲፒኤልኤፎች ይመጡና እነዚህ ወራሪ ኃይሎች የሰሜኑን ጦርነት እንደ መልካም አጋጣሚ በመቁጠር ግዛቶቻችንን ይዘዋል፣ ገርፈን እናባራቸዋለን ይላሉ። ከዛ ደግሞ ማታ የፋኖ ደጋፊዎች ይመጡና ጽንዱ ጥምረታችን አስፈራችሁ ምናምን ይላሉ። ሶስት ቀውሶች አንድ ከተማ። እኔ እንደዛ የሚታይ ሶስት ቀውስ አንድ ከተማ። ይህን ሊያስረዳ የሚችል ሰው አለ? እኔ ካስረዳኝ ለመረዳት ዝግጁ ነኝ። ግን እርግጠኛ ሆኜ የምነግርህ ለማስረዳትም አንተም አትችልም። እሺ፣ ሌላ ጥያቄ። ሌላ ጥያቄ። ሄለን ወርቅዬ ስትገባ እያየኋት ነው። ብዙዎቻችሁ እየጠየቃችኋት ነበር። ሄልሻ አለሽ ወይ? ሰላም ነሽ ወይ? ይሄ የተከበረው ምክር ቤት የኋላ ታሪክሽ ናፍቆታል። ፕሊስ አለው በይው። ብዙ ጊዜ ሄለን ወርቅዬ የትገባች እያሉኝ ነውና አሁን ጆይንስ ታረጋይቻታለሁ። እሺ ሄልሻ እንዴት ነሽ? ሄለን የጠፋች ይላል ይሄ ህዝብና ስላየንሽ ደስ ብሎናል። እሺ ነይ፣ ችግር የለም ሄልሻ ነይ፣ ላይቭ ግቢና ነይ ላኪልኝ። ሄልሻ በጣም አሪፍ ልጅ ናት። በጣም ትሁት ልጅ ናት። በጣም ሄልሻ በጣም ነው ደስ የምትለኝ። ብዙዎቻችሁ ችግር እኔ ሴቶች ባህሪያቸው ደስ ይለኛል ምናምን እንትና ደስ ትለኛለች ምናምን ስል አግባት የምትሉት ነገር አለና እንደዚህ አይነት ነገር ትሆኔ በእህትነት በምናምን ነው ደስ ትለኛለች ምናምን ብለው። እሺ ሌላ ጥያቄ። የማንኪያ ብሔር አስተዳዳሪ ማን ነው? የመታወቂያ ስሙ ለዘላቂ ሰላም ሲባል አንናገርም። የመድረክ ስሙ ግን እጁሉ አኳይ ንጌሮ ይባላል። የመድረክ ስሙ ዋና የማንኪያ ብሔር አስተዳዳሪ እሱ ነው። እጁሉ አኳይ ንጌሮ። እሺ ታፕታፕ እያደረጋችሁ ታፕታፕ ትዝታው ሳሙኤል ስለሱ ምን ትላለህ? ሰባኪው ወይም ፓስተሩ ያ ዘማርያም ነግሬያችኋለሁ። እኔ ባየሁት ሁኔታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ እንግዲህ የታዘብኩትን ነው የምናገረው። ዘማርያም ብዙ ጊዜ እንደነገርኳችሁ በፍጹም እኔ እንግዲህ ሌላ ጊዜ ሌላ ክርክር ላይ አላውቅም፣ ግን እኔ ዘማርያምን እንደማውቀው ሲናገርም እንደሰማሁት ፍጹም ትሁት ልጅ ነው ልጁ። ሌላ ቦታ ላይ ሌላ መድረክ ላይ ተገናኝታችሁ የተመላለሳችሁትን ምላሽ አላውቅም፣ ግን ዘማርያም እኔ እስከማውቀው ጥያቄም ሲያቀርብ በፍጹም ትህትናና በጣም ለቃላት ምርጫ ተጠንቅቆ ነው። ዘለፋ ምናምን አላየሁበትም። አሁን ድረስ ጥያቄ ያቀርባል። እኔ እኮ ግራ ነው የሚገባኝ አንዳንድ ጊዜ። በቀናው በእግዚአብሔር ቃል ውይይት እናደርግ ካለ አንድ ሰው ደስ ብሎ ነው እኮ መወያየት ያለበት።
ደስ ብሎ ነው። አንተ ቧንቧ ነህ እኮ የሚሰራው ቃሉ ነው። እብድም ሆነ ምንም ሆነ እንወያይ ካለ ደስ ብሎ ነው መጥተህ ኦኬ ማለት ያለብህ ማስረዳት ያለብህ። አንዳንዱ እኔ እንጃ እኔ እግዚአብሔር ይቅር ይበለኝ። አንዳንዱ ራሱን እንደ እግዚአብሔር ነው የሚያው፣ ራሱን እንደ ኢየሱስ ክርስቶስ ነው የሚያው። ባገኘው ፕላትፎርም ሁሉ የእግዚአብሔርን ቃል መስበክ አለብን፣ መወያየት አለብን፣ መጫወት አለብን፣ አስሎንጋስ በሰላማዊ መንገድ እስከሆነ ድረስ። አንዳንዱ ራሱን በመጽሐፍ ቅዱስ መጽሐፍ ቅዱስ ነው ያነበብከው እኮ ሌላ ነገር የለውም። የክርስቶስ ራሱን አንዳንዱ የክርስቶስ ልጅ በቃ እሱ ብቻ ልጅ እንደሆነ አድርጎ ይስላል። ሌላውን የእንጀራ ልጅ አድርጎ የመሳል ነገር አለ። ዘማርያም በፍጹም ጨዋነት እንወያይ ነው ያለው። ጥሪ አቅርቧል። የቀረበለት ምላሽ ግን ያሳዝናል። ምላሹ ያሳዝናል። የመለሱለት ምላሽ ስድብ ነው ያየሁት፣ የታዘብኩት ስድብና ግብረገብነት የጎደለው ነገር ነው ያየሁት። አይ ዶንት ኖ ጠላ ቀጂነ ጸበል ቀጂነ እንትን ምናምን የሚል ነገር ነው የሰማሁት። ህዝብ እንግዲህ ይታዘባል። ትህትና የጎደለው ነገር አይቻልም። እኔ መድረክ ላይ መጥተው ለምሳሌ እንደዚህ ትህትና የጎደለው ነገር ቢናገር ማንንም እኔ አዋርጃ አባራለሁ። ማንንም ለምን አትሆንም? ከኦርቶዶክስ ውጣ፣ ከፕሮቴስታንት ውጣ፣ ከእስልምና ውጣ፣ ከምንም ውጣ። ፕሪንስፕሌ ከተጣሰ ጋጠ ወጥ ከሆንክ አዋርጃ አባራለሁ። አይ ዶንት ኬር። እኔ ለህግና ለስርዓት እጨነቃለሁ። ለአድማጭ ተመልካቾች ጆሮ እጠነቀቃለሁ። ፓስተር ሆንክ ነብይ ሆንክ ሞመንት እዚህ መድረክ ላይ ጋጠ ወጥ ሆናለሁ ካልክ ትታዘቡኛላችሁ እናንተ። ማንም ሰው እዚህ መድረክ ላይ ይፈትነኝና በቃ የኔን ምላሽ ታያላችሁ። እንዳይቀልድ አላቅም እኔ እና ለዘማርያም የተመለሰለት ምላሽ ያሳዝናል፣ ያሳፍራል። ይሄን የታዘብኩት ለማለት ያህል ነው። መስተካከል አለበት። ለንግግሬ ለመለስኩት ምላሽ ላልተገባ ቃላት አጠቃቀሚ ይቅርታ ቢል ደስ የሚለኝ ይመስለኛል። ቢኮዝ ጸበል ቀጂነ እንትን ምን አመጣው? ጸበል ቀጂም ይሁን ምንጣፍ ጎታችም ይሁን የሚጠርግም ይሁን ምንም ሆነ ምንም ይሄ ልጅ በትህትና ነው የጠየቀው። አልተሳደበም። ዝቅ ብሎ ነው በክብር ነው ጥያቄ ያቀረበው። ስድቡን ምን አመጣው? መሰደብ አለበት መሰደብ። ሰው በትህትና ካናገራችሁ እኮ የመጀመሪያ ነገር ማድረግ ያለባችሁ በትህትና መመለስ ነው። እኔ በህይወቴ ማከብረውና መፈራው ትሁት ሰዎችን ነው። ሰው በትህትና ካናገረኝ እኔን አስተኝታችሁ ተረጋግጡኛላችሁ። እግዚአብሔር ምስክሬ ነው። ሰው በትህትና ካናገረኝ ትልቁ ደካማ ጎኔ ያ ነው። የኔ ትልቁ ደካማ ጎኔ ሰው ትሁት ከሆነብኝ አልችልም። መሬት ላይ አስተኝታችሁ ተረግጡኛላችሁ፣ እንደፈለጋችሁ ታደርጉኛላችሁ። ሰው ግን ጋጠወጥ ከሆነብኝ ሳልገልህ ግደለኝ፣ በቃ ሳልገልህ ግደለኝ፣ በቃ አለቀ ባጭሩ። እሺ ሌላ ጥያቄ አለ? ሌላ ጥያቄ? ስድብ አይቻለሁ ትዝታው ላይ ግን ለዘማርያም እግዚአብሔር ምስክሬ ነው። ዘማርያም ልዩ ክብር አለኝ። ለዘማርያም ልዩ ክብር አለኝ። ምንም ሆነ ምን ለትህትናው በጣም ልዩ ክብር አለኝ። እኔ በቃ እንደዚህ አይነት ትህትና እንዲኖር ሰው እኮ የእግዚአብሔርን ቃል ስትናገር፣ የእግዚአብሔርን ቃል ስትሰብክ የእግዚአብሔር ቃል ምንድን ነው የሚለው? ከስራዎቻችሁ ያስታውቃሉ አይደል የሚለው። ትሁት ስትሆኑ የሰው ልጅ በተፈጥሮ ይቀናል። አሁን እኔ በባህሪ ጋጥ ወጥ ከሆንኩኝ አንድ ትሁት ሰው ካየውኝ ወይኔ እግዚአብሔር እንደዚህ ትሁት ሰው አድርገኝ ይላለሁ። ሰው እንዲቀናባችሁ ትሁት መሆን አለባችሁ። ሰው ቢሰድባችሁ፣ በተለይ መንፈሳዊ ሰው ስትሆኑ፣ በተለይ መንፈሳዊ ሰዎች በዓለም ካሉ ሰዎች የተለያችሁ መሆን አለባችሁ። ቢሰድቧችሁ መሳደብ የለባችሁም።
ትሁት ነው መሆን ያለባችሁ። እያንዳንዱ እርምጃዎቻችሁ ምሳሌ ነው መሆን ያለባችሁ። ምክንያቱም እናንተን ሰው አይቶ እግዚአብሔር እንዲከብር ማለት ነው። እግዚአብሔር ስብከቱ መሰለኝ ስለ ኢየሱስ እየሰበክ ተሳዳቢ ሆነ ባለጌ ሆነ አብሮ ይሄዳል። በጥፊ ራሱ ቢመቷችሁ እግዚአብሔር ይመስገን ወንድሜ መታኸኝ፣ እግዚአብሔር ይመስገን። ምክንያቱም እግዚአብሔር የበቀል አምላክ ነው። ቢመቷችሁ እንኳን ቀኝም ቢመታ ግራን ነው መስጠት ያለብህ ይላል ቃሉ። እንግዲህ አይ ቲንክ ይሄን ነው ፈርማችሁ የገባችሁት መሰለኛል። በዓለም ያለ ሰው ይደባደባል። ለምን ገላመጥከኝ፣ ለምን ሰደብከኝ ምናምን ሊል ይችላል። ግን መንፈሳዊ ሰዎች ትሁት ነው መሆን ያለባችሁ። የመጀመሪያው ነገር ትህትና ነው። እና አንተን ያለወጠህን ወንጌልን እኔን እንዴት ነው እንዲለውጠኝ መሰብከኝ? አንተን ቆርቆሮነትህን፣ አሮጌነትህን ወይ ተሳዳቢነትን ያለወጠህን ወንጌል ምን አይቼ ነው መጣው? ኢትስ ኦኬ እኔን እንዳታይ። እኔ በእርግጥ ባለጌ ነኝ፣ ጋጠ ወጥ ነኝ፣ ግን እኔን እንዳታይ። ኦብቪየስሊ ወንጌሉ የምነግረኝ አንተን ነህ። ከአንተ የሚወጣውንና አንተ ተለውጠሃል ወይ ብዬ ነው አይደል እንዲመጣው። ትህትና በጣም ኢምፖርታንት ነው። ፕሊዝ በተለይ ይህን የምለው ለመንፈሳዊ ሰዎች ነው። ለመንፈሳዊ ሰዎች ሌላ ጥያቄ ሌላ ጥያቄ ስለ ኤርትራውያን ምን ትላለህ? ኤርትራውያን በጣም ነው ደስ የሚሉኝ፣ በጣም የምወዳቸው። በተለይ በሀገራቸው ጉዳይ ላይ ያላቸው ነገር ደስ ይለኛል። ከምንም ነገር በላይ ግን እኔ ኤርትራውያን የሚያስገርሙኝ ምን እንደሆነ ታውቃላችሁ? እኔ መንገድ ላይ የሚያገኙኝ ኤርትራውያን በሙሉ የእግዚአብሔር ቃል ሰባኪ እንዴት ነው ሊሆኑ የቻሉት? ግራ የገባኝ ነገር ማለት ነው። ወይ እንደ አጋጣሚ አግኝቻቸው ይሁን ማገኛቸው ወይ ምናምን ይሁን አላውቅም። አብዛኞቹ ማገኛቸው የእግዚአብሔር ቃል ነው የሚነግሩኝ። ቴዲዬ እንዴት ነህ? ሰላም ነው ወይ? እግዚአብሔር ቃል ሲናገር ደግሞ የሚገርማችሁ የኤርትራውያን ክርስትና በእሳት የተፈተነ ነው። ታውቃላችሁ? በእሳት የተፈተነ ነው። መከራ የከፈሉበት ነው፣ የተገረፉበት፣ አትጸልዩም፣ አትሰብኩም፣ አትዘምሩም የተባሉበት ይሄ ዝም ብሎ ምናምን ስለበሉ ስለጠጡ ምናምን አይደለም። ባጡበት ሰዓት መከራ ባዩበት ሰዓት ነው ስለ ክርስቶስ የሚናገሩት። እኚህ ሰዎች ቀልድ አያውቁም። በክርስቶስ ጉዳይ ማመቻመች ምናምን አይደለም። በመከራ ውስጥ ሆኖ የተቀበሉት ነው። የእነሱን ክርስትና ማመሳሰለው ከነ ተስፋዬ ጋቢሶና ከነ ታምራት ኃይሌ ህይወት ጋር ነው። እነ ታምራት ኃይሌና እነ ተስፋዬ ጋቢሶ በእሳት በመከራ የተፈተነ እንትን እንዳላቸው ነው ማቀሙ ሰማው። አሁን የመጡ ሰባኪዎች አብዛኞቹ ዝም ብለህ አርቲፊሻል ሽጉጥ ብታወጣበት ክርስቶስን አላቆም ይላል። ዝም ብለህ አርቲፊሻል ሽጉጥ ብታወጣበት ክርስቶስ ማን ነው ይላል። ኧረ እኔ ስለ ክርስቶስ ሰብኬም አላቅም ይላል። ኧረ እኔ እግዚአብሔርን እኔ ስለ ክርስቶስ ተናግሬም አላቅም። ኧረ ሰው ተመሳስሎብህ ሊሆን ይችላል። ጭራሽ አላቆም እኔ እንደውም በጣም ነው ኧረ አወርቼም አላቅም ይላል። አብዛኞቹ ስለበሉ ነው። አብዛኞቹ እንደዚህ ጌታዊ ጌታዊ የሚሉት ስለበሉ ነው። እስኪ አንድ ቀን ምቾት ይጓደልባቸው። እስኪ አንድ ቀን ምቾት ይጓደልባቸው። ምቾት አንድ ቀን ይጓደልባቸው። ኢቨን የቸርቹ ሰው ራሱ ቁጥሩ እስኪቀንስ ወደ ግል ቢዝነስ ይገባሉ። ዘዶን ኬር በ17 ገንዘብ ወደ ሪል ስቴት ውስጥ ይገባሉ፣ ወይም ደግሞ አስመጭና ላኪ ይሆናሉ። በትኖት ማለት ነው። ቸርቹ የሆነ ስራ ይሰራሉ። ዘዶን ኬር። ይሄ
ግን የኤርትራውያን የተለየ ነው። የኤርትራውያን ክርስትና እኔ በታምር የተለየ ነው። ይሄ በእንትን በምናምን አይደለም። በጣም ነው የሚገርሙኝ። እኔ በጣም እገረምባቸዋለሁ። እስኪ እዚህ ጋር ፋሲል ነበረ ሄደ። ኦኬ ልኮልኝ ነበር። እሺ ሌላ ጥያቄ፣ ሌላ ታፕታፕ እያደረጋችሁ ትንሽ ዘና ልበልና ሰው አስገባለሁ። ችግር የለውም። እስከዛ ታፕታፕ እያደረጋችሁ ጠብቁኝ። ያ የቸርች ማፊያ ከባዶች ናቸው። በነገራችን ላይ አሁን የተነሱትን አብዛኞቹን ሁሉንም እያልኩኝ አይደለም። እኔ ማከብራቸው የእግዚአብሔር ሰዎች አሉ። በጣም ትህትናቸው የሚገዙኝ የእግዚአብሔር ሰዎች አሉ። አብዛኞቹን ግን በተለይ ይሄ ፎርቹን ቴለር ይመስል ይሄ በቃ ስለ መበልጸግ፣ ስለ መብረር፣ ስለ መክነፍ ምናምን፣ ስለ ፕራይቬት ጀት፣ ስለ ባቡር ምናምን የሚሰብኩ ሰባኪዎችን እስኪ በግል አገኛቸውና ተፈታተናቸው። በብረት ቦክስ ማጅራትን ወይም ደግሞ መንጋጋን ያውልቁታል። ማፊያዎች ናቸው። በነገር አደገኛ ማፊያ ናቸው። አደገኛ ማፊያ ናቸው። እኔ አይሮን ቲንክ ምቾት አንድ ቀን ለ30 ደቂቃ ቢጓደልባቸው ሰው እገታ ውስጥ የሚገቡ ይመስለኛል። ሰው ማገት የሚጀምሩ ይመስለኛል። እሺ ታፕታፕ እያደረጋችሁ ታፕታፕ ሃይማኖት አለ ወይ? ግን እየመረጥኩ ነው። መጨረሻ ላይ ትክክለኛ ነው ብዬ ማስበውን፣ ትክክለኛና ቀና ነው ብዬ ማስበውን ጆይን አደርጋለሁ። አሳውቃችኋለሁ፣ በይፋ አሳውቃችኋለሁ። ለጊዜው ግን የት ውስጥም የለውም። መተዳደሪያ ዩቲዩብ ነው ወይ? አይዊሽ መተዳደሪያ ዩቲዩብ ይሆን? አይዊሽ ዛሬ ዓለማችን ላይ ካሉ ቢሊዮነሮች ተርታ አብዛኞቹ ዩቲዩበሮች ናቸው። እናንተ የምታጣጥሉት ወይም ደግሞ ገንዘብ የሌለበት የሚመስላችሁ አብዛኞቹ ቢሊዮነሮች ዩቲዩበሮች ናቸው። እየፎከትክ እያከክ ኑርና አንተ ናቅ ስራ ዝም ብለህ። ዓለም ዛሬ እያንዳንዱ መረጃ ገንዘብ ነው። በነፃ የሚሰጥ ወሬ የለም። በአሁኑ ሰዓት ወሬ ይሸጣል። እየፎከትክ አንተ አትናቅ። ስራ ታለንት ካለ ዩቲዩብ አካውንት ክሬት አድርግና ዝም ብለህ ተቀደድ። ካልሲ አደራረግ ብለህ የ1 ሰዓት ቪዲዮ ብትሰራ ሰው ያያል። ፓንት አደራረግ ብለሽ ዝም ብለሽ ብታሳይ ሰው ያያል። ገንዘብ ሜካረሻ ሰዋት ምን ትፈልጊያለሽ? የዓለም ሕዝብ ኦልሞስት ሁሉም ሰው በየቤቱ ሚዲያ አለው። ሚዲያ የሌለው የለም። ደቢስትን ታውቁታላችሁ አይደል? ደቢስት በአሁኑ ሰዓት ዩቲዩበር ነበረ። ይዘ 2.5 ቢሊዮን ዶላር አለው። ለእያንዳንዱ ሰው ፕራይቬት ጀት የሚሸልምበት ደረጃ ላይ የደረሰ ሰው ነው። በዩቲዩብ የጀመረ ሰው ነው። ዩቲዩብን ልግዛ ማለት ደረጃ ላይ የደረሰ ሰው ነው። ሂዝ ቢሊዮነር። ኢንጂነር ሆነ አንተ ቢሊዮነር ሆናል። ዶክተር ሆነ ቢሊዮነር ሆናል። አስተማሪ ሆነ ቢሊዮነር ሆናል። የኛ ህዝብ ሱፍና ከረባት አስሮ የሆነ ተሽከርካሪ ወንበር ላይ ተቀምጦ የኦፊስ ሰው ነው መባልን ይወዳል። የተከበሩ ምናምን በባዶ ኪስ የተከበሩ እንትና ከቼክ ወደ ቼክ እየኖርክ የተከበሩ የተባለውን ትወዳለህ። ይሄ በቃ ኤጓችንን እንወዳለን። ሾርት ከት ነው ዩቲዩብ ላይ ማይ ፍሬንድ። ዝም ብለህ ታፍሳለህ። ጀስት ማይክ ገዛ፣ ካሜራ ገዛ፣ ዝም ብለህ ግባና ተቀደድ። ይህ በባዶ ሜዳ ምናምን ጉራውን ተው። ጉራ እንጀራ የሆነ መጀመሪያ ስራ፣ ገንዘብ ለውጥ ምናምን ተንደፋደፍ ተለው፣ በግል ህይወትን ለውጥ፣ ገንዘብ አገኝ። ፉገራው ምናምን ተው። እድሜ ልክን በቃ በፉገራ ምናምን ኖርሃል። ስታይም አሁን ገንዘብ ሜክ የምታደርግበት ስታይም አሁን
ካለህበት ነባራዊ ሁኔታ የምትለወጥበት የተከበሩ እንትና አቶ እንትና አብዛኛው የኛ ህዝብ ኢቭን ከሀገር ሁሉ ተሰዶ ራሱ የኦፊስ ስራ እኮ ነው የሚሰራው ምናምን እንትና እኮ ነው አፍረንድ። ከሀገር ተሰድጄ መጥቼ የማላቀውን ትምህርት ተምሬ እሳት የላስኩ ቴክኒሽያን ነኝ። እኔ ግን በቃ ሆቤ ስላልሆነ ትቼዋለሁ ስል እሰራለሁ። ፓርታይም እሳት የላስኩኝ ማለት ነው። ትልቅ ካምፓኒ ውስጥ እሰራለሁ። ግን አንዳንድ ጊዜ ሆቤ ሊሆን ተሰጥኦ ሊሆን ይገባል። ሰልፍ ኢምፕሎይ እንደመሆን በዚህ ዘመን ላይ አዋጭ ነገር የለም። በቃ ራስ አለቃ ስትሆን ማለት ነው። ማንኛውም ካምፓኒ ውስጥ ገብቼ መስራት እችላለሁ። ማንኛውም ካምፓኒ ውስጥ በተማርኩት ትምህርት ማለት ነው። ኤሲ ብለው ፈርስ ፈታትቼ እገጥምላለሁ። ከሀገሬ ግን ስወጣ ምንም አላቅልም። ምንም አውቀው ነገር የለም። ሰው መንደፋደፍ አለብህ። ዩቲዩብ ገንዘብ የሚያስገኝልህ ከሆነ ለምንድን ነው ማሰራው? አንተ የማን አባትህ ልጅ ነህ? የማን አባትህ ልጅ ነህ? ገንዘብ ሜክ አድርግ ማይ ፍሬንድ። አሁን ዘመኑ የዩቲዩብ ነው። እየነገርኩ ነው። ጉራውን ተውና ጀስት ቤት ማይክ ግዛና ስፒከር አስቀምጥና የምታወራው እንኳን ባይኖር ሚስትን ጎትታትና ከእሷ ጋር ተጨቃጨቅ። ሳሎን ውስጥ የምታደርገውን ጭቅጭቅ አሁን አደባባይ ላውጣው፣ ሰው ያያል። ከዛ ገንዘብ ሜክ ታደርጋለህ። ዝም ብለህ ሱፍና ከረባት አድርገህ ኦፊስ ነው የሚሰራው። ተሽከርካሪ ወንበር ላይ ነው የሚቀመጠው። የተከበሩ እንትና መባልን ተዋቁም። እሱን ተዋቁም። ወባ ቢይዝ መታከሚያ የሌለ ሰውዬ፣ ለሆነ ኢንቨስትመንት የሆነ ገንዘብ አምጣ ብትባል ተቀማጭ የሌለ ሰውዬ፣ የተከበሩ እንትና ምናምን እኔ እኮ የምሰራው ቢሮ ምናምን ትላለህ። የዓለም ነባራዊ ሁኔታ ተቀይሯል። እያንዳንዱ ነጭ በአሁን ሰዓት እያንዳንዱ ሰው ሰን ኦፍ ቴንክ ዩ ጓዳው ላይ ትንሽዬ ስቱዲዮ አለችው። ሁሉም አላያችሁ ነው ፖድካስት ምናምን። ነጩ ተቀለጣጥፎ ዩቲዩብ ላይ ገንዘብ ሜክ ያደርጋል። አንተ እዚህ ትፎግራለህ። ዩቲዩብ ላይ ነው ገንዘብ፣ ዩቲዩበር ነው ምናምን። ለዛ ነው ማትል ማን ለወጣው እኮ ለዛ ነው ከዚህ እንትን ስራ የመናቅ። እሺ ሌላ ጥያቄ። ይህን ነገር ከሰማችሁ በኋላ አብዛኞቻችሁ ከዛሬ ጀምሮ ማይክ እና ካሜራ ገዝታችሁ ዩቲዩበር እንደምትሆኑ ተስፋ አድርጋለሁ። ኦቴዲ እኔ እኮ ማወራው ነገር የለም እኮ ምን እኮ ማወራው ነገር አጀንዳ የለኝም፣ ሀሳብ የለኝም። አይኖርሽ። ዝም ብለሽ ዩቲዩብ ላይ ገብተሽ ላይቭ ገቢና ዝም ብለሽ ገብተሽ የሆነ ነገር ተናገሪ። ዝም ብለሽ የምትናገሪ እንኳን ባይኖር ዝም ብለሽ ተሽከርካሪ ወንበር ላይ ተኝ። ሰው ያያል፣ 5ም 6ም ሰው ያያል። ከዛ ብታጭ ስለ ሽሮ አሰራር ብለሽ አሳይ። ሽሮ እንዴት ነው የሚሰራው? በነገርሽ ላይ ይሄ ህዝብ ራሱ ሽሮ ሰርተሽ እንዴት በእንጀራ እንደሚበላ ላሳያችሁ ብትያቸው ያያል። ቁጭ ብሎ ያውቀዋል እኮ ሰዓት ቀርቶ አይደለም፣ ግን ወሬ ስለምንወድ እናያለን። የተለየ አበላል ልታሳየን ነው። እንጀራ አጠቃለል ምናምን ብለሽ ብታሳይ ህዝቡ ያያል። ገንዘብ ነው። ብታጪ ዩቲዩብ ላይ ላይቭ ገብተሽ አንተ ቴዲ ሐዋሳ የተባልክ ሰውዬ ቀዳዳ ምናምን ብለሽ ተሳደቢ። ሰው ያያል። የቴዲ ሐዋሳ 10 ጉዶች ምናምን ብለሽ ዝም ብለሽ ተቀደጂ። ምን አገባሽ አንቺ? ቴዲ ሐዋሳ ሲያመነዝር ተያዘ ምናምን ብለሽ መጨረሻ ላይ የምትይውን ትያለሽ። ሰው ያያል። ምን አገባሽ? ሜክ ነው ገንዘብ ሜክ ታደርጊያለሽ። ለጊዜው ፓሲቭ ኢንከም ነው። ከዛ ደግሞ ቀስ እያልሽ ስራሽን ትተይና በቃ አለሽ የተባልሽ ሀብታም ትሆኛለሽ። ሌላ ጥያቄ? እሱማ ከሆነ በጣም ነው የምሸክለው። አሁን ቅድም ወንድሜ የጻፈው ነገር ስለ እንትና ለጫጭ ምናምን እሱን ባሳይስ እሱ እንዴ እንዳይዘጋብህ እንጂ እሱ አሪፍ እንትን ነው። ቁም ነገሩ በፍየል ዘመን በጋ እንሁን ነው። በፍየል ዘመን በጋቱን። እሺ ሌላ ጥያቄ? ታፕታፕ እያደረጋችሁ ከዛ አንተ ልትረግጣት ነው። እኔ ማንንም አልረግጥም። እኔ የራሴ እንትን አለኝ። ሰው ቤቱን ከፍቶ ከረገጠኝ ለዛ ሰው ምላሽ አልሰጥም። አታልዬ አምጥቼ መድረክ ላይ አስቀምጬ እንዴት የኔ እንትን ብቀላ እሱ ነው። የሆነ ቀን አታልዬ አምጥቼ ብላክ መዝገብ ላይ መዘገብህና የሆነ ቀን አገራማን ነው ብለህ ረስተህ ስትመጣ
ወገብን ሰብሬ ያባራለሁ እንጂ ባክ ኤንድ ፎርዝ ምናምን ጠዋት ማታ እንደዛ አላደርግም። የኛ አሰራራችን ልዩ ነው። እሺ ሌላ ጥያቄ